ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጣር እንደምን አላችሁ እንደምን ቆያችሁኝ ዕለተ ሐሙስ ጥቅምት 20 2018 በኢትዮጵያ ዘመን አቆጣጣር ኦክቶበር 30 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ ዘወትር እንደምታደርጉት ዘወትር እንደምጠይቃችሁ ላይክ አድርጉ ሸር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ጋት ሚዲያ ሱፐር ታንክስ ደግፉ እየደገፋችሁ ነው አብራችሁ ስትሆኑ ሶስት አጫጭር መረጃዎችን ወደ እናንተ አደርሳችኋለሁ የመጀመሪያው እንግዲህ የህዋት ቡድን ህጋዊ ሰውነት የለውም በብሔራዊ ምርጫ ቦርድ ተሰርዟል ነገር ግን የፕሪቶሪያ ስምምነት አንድ አካል አንድ ፈራሚ አንድ ተደራዳሪ በመሆኑ የትግራይ ጊዜያዊ አስተዳደር ውስጥ ፓወር አለው ስቴክ አለው ያው በዛ ቲዲኤፍንም ስለያዘ የመንግስታዊ መዋቅር ውስጥ በትግራይ ክልል የፖለቲካ ኢንቫይሮንመንት ውስጥ የፖለቲካ ምህዳር ውስጥ በቀጥታ በተዘዋዋሪም ያው ዶሚናንስ አለ ጨፍልቆ ስለኖረ ከዛ መውጣትና አሁን ብዙ እንትኖች አሉ ብዙ እንቅስቃሴዎች አሉ እንደምታዩት የተለያዩ የፖለቲካ ፓርቲዎች ይፈጠራሉ ግን ስቲል ዶሚናንስ አለውና እንግዲህ ተፈናቃዮች መመለስ አለባቸው የድንበር የሚባል ነገር የለም በኢትዮጵያ የፌደራል መንግስት ውስጥ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ውስጥ የፌደራል መንግስቱን ያዋቀሩ ክልሎች አሉ ያው ህገ መንግስቱ ሲጻፍ የነበሩ ክልሎች አሉ ግን የትኛውም ደግሞ አውቶማቲካሊ መጠየቅ ሳይገባው ይላል የሚመሰረት አዲስ ክልል አውቶማቲካሊ የፌደራል መንግስቱ አንድ አካል ስለሚሆን ተጨማሪ ክልሎች አሉ እንደዛ ያንጂ ለምሳሌ ህገ መንግስቱ ላይ የሚታወቁት ክልሎች ወደ 9 ክልሎች ናቸው እንደምታውቁት የትግራይ ክልል የአፋር ክልል የአማራ ክልል የኦሮሚያ ክልል የሶማሌ ክልል የቤንሻንጉል ጉሙዝ ክልል የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የጋምቤላ ህዝቦች ክልል 8 9 ሐረር ህዝብ ክልል ብሎ በዚህ አንቀጽ ነው አንቀጽ አንድ የተመለከቱት ክልሎች ውስጥ የተካተቱ ብሔሮች ብሔረሰቦች ህዝቦች በማንኛውም ጊዜ ራሳቸውን ክልል የማቋቋም መብት አላቸው ይላል ህገ መንግስቱ አንቀጽ 47 ማለት ነው የፌደራል መንግስት አባላት በሚል የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አባላት የሚከተሉት ናቸው ብሎ ምንድነው የሚለው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አባላት እኩል መብትና ስልጣን አላቸው ይላል ይሄ አንቀጽ 47 ንዑስ አንቀጽ 4 ማለት ነው ንዑስ አንቀጽ 3 ምንድነው የሚለው በህዝብ ውሳኔ የሚፈጠረው አዲስ ክልል ጥያቄ ማቅረብ ሳያስፈልገው በቀጥታ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አባል ይሆናል ይላል ለምሳሌ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የነበረው ደቡብ አንድ ክልል ሆኗል ደቡብ ክልል ማዕከላዊ ኢትዮጵያ ክልል የሲዳማ ክልል የደቡብ ምዕራብ ኢትዮጵያ ክልል የሚል ክልል እነዚህ ሶስት ተጨማሪ ክልል አለ ማለት ድንበር የለም ወሰን ግን አለ ያስተዳደር ወሰን በማን እንተዳደር ክቡር ጠቅላይ ሚኒስትሩ ጥቅምት 18 ከሁለት ቀን በፊት በነበራቸው የተወካዮች ምክር ቤት የፓርላማ ስብሰባ በደንብ አብራርተውታል ህዝቦች በዚህ እንተዳደር የሚል ጥያቄ አለ በኦሮሚያና በአማራ በኩል ጥያቄ አለ ለምሳሌ ደራ ላይ አሁን እኛ ሀገር ላይ ጥያቄው ከህዝቦች ይልቅ ብዙ ጊዜ የልሂቃኑ ጥያቄ ይሆናል ልሂቃኖች ተደራጅተው ነው በዚህ ነው መተዳደር ያለበት ህዝብ ይወስን የሚወስነው ህዝብ በዚህ መተዳደር ነው ያለብኝ ብሎ የሚወስነው ህዝብ እንዲወስን ለዛ ምቹ ሆነ ሁኔታ እንዲፈጠር የተፈናቀሉት ይመለሱ አሊያ ባልተመለሱበት ሁኔታ ካምፕ ውስጥ በሸራ በተወጠሩ መጠለያ ውስጥ ይሄ የሚሆነው ደግሞ ኢትዮጵያ ውስጥ መሆኑ ነው ደግሞ ለዚህ
ለዚህ ለመፈናቀል ለዚህ ለስደት ለዚህ ለእርስ በርስ መጠራጠር ኢኔብሊንግ የሆኑ አስቻይ የሆኑ ጉዳዮች እንዴት ተፈጠሩ? ማን ፈጠራቸው? እሱን ለጊዜ ለታሪክ ለተመራማሪዎች እንቶ ለጊዜው ለአሁን ሰው ተፈናቅለዋል። በሽሬ መጠለያ ጣቢያ፣ መቀሌ መጠለያ ጣቢያ፣ በተለያየ መጠለያ ጣቢያ ይኖራሉ ኢትዮጵያውያን። ከወልቃይትም ቀደም ብለው የተፈናቀሉ የወልቃይት አካባቢ ነዋሪዎች ወልቃይቴዎች በሱዳን ይኖራሉ። ከዛ ተፈናቅለው ጎንደር ይኖራሉ። ከተማው ላይ በውጭ ሀገራት የተሰደዱ አሉ። ለማንነታቸው ለመብታቸው መተዳደር ያለብን በሚመስለን ወደ ጎንደር ተጠቃለን ነው በሚል ዋጋ የከፈሉ የታገሉ ከፋኝ ወደ ትግል የጀመሩ አሉ። ያውቁታል። ይሄን የትግራይ እህቶቻችን ወንድሞቻችን ህዋትም ያውቀዋል። አማራ የሚባል ክልል አልነበረም። ትግራይ የሚባል ክልል አልነበረም። ኦሮሚያ የሚባል ክልል አልነበረም። የደቡብ ብሔረሰቦችና ህዝቦች የሚባል ክልል አልነበረም። ተፈጠረ። ኤኒዌይስ በቃ ይሄ በአንድ ወቅት ኢትዮጵያን ለማስተዳደር ከዛ ጀርባ ምን አለው? አሁንም እንዳልኳችሁ መገንጠል የሚባል ነገር አለው። ሲገነጠል እንዲያረጋል ምናምን ዘተረፈ ይላል። ግን እኛም ሀገር እንደዛ ብሎ ልገንጠል በዚህ መሰረት ከኢትዮጵያ ልነጠል ብሎ ጥያቄ ያቀረበ ጦርነት ነው የከፈተው። ለምሳሌ የህገ መንግስቱ ባለቤት የጻፈው ማለት ነው። የደርግ ህገ መንግስት ምንል ደርግ የጻፈው የንጉስ ሁለት ህገ መንግስት አለው። ለምሳሌ የቀዳማዊ ኃይለ ሥላሴ ህገ መንግስት እንደምንለው ህወሓት የጻፈው ህገ መንግስት አለ። በዚያ ህገ መንግስት ድንበር ቢኖር ኖሮ እኮ ድንበሩ ነው ብሎ ይዘጋው ነበር። ግን ወሰን እዛ ውስጥ ያሉት ደግሞ የአስተዳደር ጥያቄ ሊያነሱ ይችላሉ። ይሄ ነው ፕሮሲጀሩ ብሎ አስቀምጧል። በዛ ራሳቸው በጻፉት በህገ መንግስቱ አሁንም ፋንክሽናል በሆነው ህገ መንግስት ወያኔ ነው የጻፈው ወይ ህወሓት ነው የጻፈው ተብሎ እኮ ወደ ጎን አልተገፋም። ያንኑ ህገ መንግስት ለማክበር በሚል የፌደራል መንግስት የበጀት ቀመርን የሚያወጣው ለክልሎች በመሆኑ የክልሎች ደግሞ ፌዴሬሽን ምክር ቤት ቀመር ካወጣ በኋላ በጀት የሚተላለፈው ቀጥታ ወደ ክልል እንጂ ወደ ዞን ባለመሆኑ ኦልሞስት ወልቃይት ጠገዴ ሰቲት ሁመራ ወይ የትግራይ ልሂቃን ምዕራብ ትግራይ ብለው የሚጠሩት አንድ ዞን ትምህርት አለ፣ ጤና አለ፣ አንጻራዊ በሆነ መልኩ ልማት አለ፣ ፖሊስ አለ፣ ጸጥታ ይጠበቃል፣ ሁሉም የመንግስት ተግባራት ይከናወናሉ። ግን የፌደራል መንግስት ድጋፍ አይደርስም። የፌደራል መንግስት ድጋፍ ይሄዳል ወደ ትግራይ ሄዳል። ትግራይ ደግሞ እንደገና ለዞኖች ለወረዳዎች ነበር የሚያከፋፍለው። ይመለሱ፣ ተፈናቃዮች ይመለሱ፣ አርሰው ሰርተው ጎልጉለው አልበው ይብሉ። ከዛ የአስተዳደር ጥያቄ አለ። የሚመስለን ወደ ጎንደር ነው የሚሏል፣ ነው ወደ ትግራይ ነው የሚሏል፣ ወደ ከትግራይ ባለው አስተዳደር ይሁን የሚሏል። ልክ ራያ ላይ እንደተመለሱት ሌሎች አካባቢ ወደ ከተሞችም ለምሳሌ ከአዲስ አበባ ሄዱ ነበሩ፣ ተመልሰው የመጣሉ። በስጋትም በተለያየ መልኩ ይመለሱ የሚለውን የህዝብ ተወካዮች ምክር ቤት ላይ ክቡር ጠቅላይ ሚኒስትሩ የሰጡትንም አስቀድሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ እንዲሁም የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ የሰላም ሚኒስትር በመሆን ወልቃይት ሁመራ ላይ የነበራቸውን እሱን ተመልክቶ በፍጹም ተፈናቃዮች አይመለሱም ነው በቃ የሰጡት መግለጫ። ሆስቴጅ እናረጋቸዋለን፣ እንዛቸዋለን በጉልበታችን። የሚመለሱት ግን ነው በቃ አይመለሱም ማለት ነው። በግልጽ የሚመለሱት አንድ የወልቃይት ጠገዴ ሰቲት ሁመራ አስተዳደር ሲፈርስ ነው። ያፈረሰ ማለት ደግሞ በዛ በኩል የማንነት የወሰን የአስተዳደር ጥያቄ የሚያነሱትን አሁንም ዞር በሉ ማለት ነው። ይሆናል ወይ? ይሄ ሁለት የተደራጀው መዋቅር ሲፈርስና የህወሓት መዋቅር ተመልሶ ወልቃይት ጠገዴ ሰቲት ሁመራ ወይ ምዕራብ ትግራይ ሲተከል ነው። ሁለት ሶስት በህገወጥ የሰፈሩ ሰፋሪዎች አሉ ይላሉ ወይ ታጣቂዎች አሉ። እነዚህ በሙሉ ሲባረሩ ነው። which means deadlock ነው። ይሄ ትክክል አይደለም። የትግራይ
ልሂቃን የትግራይ ምሁራን የፖለቲካ ፓርቲዎች ለአንድ ጠባብ ቡድን አም ሶሪ እንግዲህ ለአንድ ጠባብ ቡድን የስልጣን የዝርፊያ ኔትወርክ ሲባል ህዝባችን በኢትዮጵያ ታሪክ ውስጥ ደማቅ አሻራ ያለው ነው ስላልኩ አይደለም ስሊፕ ሰርቪስ አይደለም ታሪክ የሚናገርለት በላቡ በወዙ ሰርቶ ጥሮ ግሮ የሚበላ ህዝብ ኬንዳ ውስጥ አንድ ክረምት ሁለት ክረምት ሶስት ክረምት ያለ አራት ክረምት አምስት ክረምት እንዲያሳልፍ በዚያም እንዲበታተን ለጥቂት ማክሲመም 20-30 ይሞሉ ኤግዚት ስትራቴጂ ያላቸው አንዱ ነገር እንዋጋለን ነው በውጊያ ተጨማሪ ጉዳት ተጨማሪ ውድመት ይፈጠር ካልሆነ በቀር በውጊያ ወልቃይት ጠገዴ ሰቲት ሁመራ ህዋት ተዋግቶ ወይ የህዋት ሚሊሻ ታጣቂ ተዋግቶ ሊይዘው አይችልም ሆነ ነው በቃ ግዴላ ይችላል በቃ ሆነ ብለን እንሰድ ዛሬ ተዋግተህ ብትዘው ልክ 30 ዓመት ይዘውት የነበረው በኋላ ደግሞ ተላልፎ አሁን 3-4 ዓመት እንደሞላው የሆነ ጊዜ ደግሞ ይሆናል ሰው አንድ አካባቢ የልማት የጋራ እድገት የብልጽግና ተባብሮ የመኖር ተምሳሌት በህዝቦች ውሳኔ የሚወሰን እንጂ እንዴት ቢሸስ በሆነ እንዴት የግጭት የቅራኔ ምንጭ ሆናል የሚለው የጤነኛ ሰው ጥያቄ ነው የጤነኛ ፖለቲከኞች ነው የትግራይ ህዝብ በደንብ እንዲረዳ የሆነበት ይመስለኛል የሴኩሪቲ ዋስትና ይሰጣል አቅም በፈቀደ መልኩ የፌደራል መንግስትም ብሔራዊ ኮሚቴው ማለት ነው ቴክኒካል ኮሚቴ ታች የተደራጀው በራሱ ወልቃይት ጠገዴ ሰቲት ሁመራ ደግሞ ዞኑ የሚመራው ዋስትና ይሰጣል ተፈናቃዮችን መልሰው እንዲሰፍሩ ያደርጋል እነሱ ተፈናቃዮች ከተመለሱ በኋላ ደግሞ በዛ ሲኖሩ የነበሩ ነዋሪዎች የቀሩት ፕላስ ተፈናቃዮች ደግሞ በጋራ ሆነው ከታች ጀምረው አስተዳደራዊ መዋቅሮችን ያዋቅራሉ ቀበሌን ያዋቅራሉ ወረዳ ላይ ውክልና ይኖራል ህዝቦች ናቸው መምሩ ወደ መምርነት አስተዳደር ስራ ይሰራ የነበረው ወደ አስተዳደር ስራ ነጋዴ ወደ ንግዱ ገበሬ ወደ ግብርናው ከተመለሰ ህይወት ኖርማላይዜሽን ከሰፈነ በኋላ ዘን ብሔራዊ ምርጫ ቦርድ የሚመራው ከፈለገ ህዋትን በታዛቢነት ሊሳተፍ ይችላል ሌሎችም የተጋበዙበት ህዝብ ውሳኔ ይደረጋል አሊያ ውጤት ሊያስገኝ አይችልም ድሮ ህገወጥ መሆኑ የታወቀ ቢሆንም የትግራይ ወይም የወልቃይት ተፈናቃዮች አይመለሱም የሚል ውሳኔ ወስኗል የሌሎችን የፖለቲካ ፓርቲዎችን የሲቪክ ማህበራት ተቋማት ውሳኔ ምን ይመስላል የሚለውን እንግዲህ አብረን የምናየው ነው የሚሆነው የትግራይ ኮሙኒኬሽንስ አፌር ላይ የወጣውን ትግራይ ኮሙኒኬሽን አፌር ቢሮ የወጣውን ብታዩት ማጠቃላይ በትግረኛ የወጣው ወደ አማርኛ ያስተረጎም ይሄንን ነው የሚሰጠን ሌላው እንግዲህ የህዋት የጦርነት አጋር ኢትዮጵያን ለመቆለፍ ኢትዮጵያን ለመዝጋት የተመሰረተ የኢትዮጵያ ደመኛ ጠላቶች ታሪካዊ ጠላቶች በመለላክ ጀርባው የደደረ ለኤርትራ ህዝብ እንደ ህዝብ ለሀገር እንደ ኤርትራ ለሀገር አሻራውን ለማስቀመጥ ልማትን ብልጽግናን ተስፋን ሰርቶ መለወጥን ከሌሎች ጎረቤት አገራት ጋር በልማት ጎዳና በልማት አውታሮች መተሳሰር ሳይሆን በተገኘው አጋጣሚ ሁሉ በመለላክ የሚልከው ሲገኝ በጦርነት አዙሪት ውስጥ መዘፈቅ ስራው ይሆን ቀይ ባህርን ተሻግሮ የመንን የተዋጋ ከጅቡቲ ጋር የተዋጋ ከኢትዮጵያ ጋር የተዋጋ ከሱዳን ጋር ግጭት ውስጥ ያለ ከሰላም ፈልጋለሁ በሚል ነገር ግን ግጭቱ ሁለቱም ሱዳንንም እሱንም የሚልከው ደግሞ ማዕከል ላይ ፈርዖኖች ስለሆኑ ግብፃውያን ስለሆኑ ግጭት ባለበት የሚሰማራ የሚሳተፍ አልፎ ሶማሊያ ላይ አሸባሪዎችን የሚረዳ እኔ አላልኩም የተባበሩት መንግስታት የጸጥታው ምክር ቤት ያለው ነው ሸማቂዎች ባሉበት ኮንጎ ሄዶ እርስ በርስ ግጭት ላይ የሚሳተፍ በደቡብ ሱዳን ውስጥ ፖለቲካ የሚሳተፍ
ዛሬም ሱዳን ውስጥ አንደኛውን ኃይል ደግፎ አንደኛውን ኃይል የሚወጋ አርኤስኤፍን እየወጋ ያለ ከሱዳን ወታደራዊ መንግስት ከአልቡርሃን ጎን የተሰለፈ መነሻው መድረሻው ኢትዮጵያን መዝጋት ኢትዮጵያን መመቅኘት የሆነው ኢሳያስ አፈወርቂ የሉካን ቡድኑን አስከትሎ ያው ለፎር ዘ ሴክ ኦፍ ፕሮፓጋንዳ በግብዣ በአልሲሲ ግብዣ ነው የተባለው። በነገራችን ላይ ለግብዣ ስትሄድ 5 ቀን አትቆይም። ደጅ ለመጥናት ስትሄድ ነው 5 ቀን የምትቆየው። ኦፊሴላዊ ግብዣ ከደረሰ ማክሰኞ በዚህ ቀን ትገኛለህ ከተባልክ ወይንም ቅዳሜ በዚህ ቀን ቀጠሮ ከተያዘልህ ዓርብ ልትገባ ትችላለህ። እና ለ5 ቀን ጉብኝት በሚል President Isaias Afwerki has departed Egypt in mid-morning hours today for 5-day working visit upon the invitation of President Abdel Fattah al-Sisi. The two heads of state will discuss further enhancement of bilateral ties. የሁለትዮሽ ግንኙነት ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይመክራሉ። ፕሬዝዳንት ኢሳያስ አፈወርቂ በአዲሱ የግብጽ ግራንድ ሙዚየም ወይም ትልቁ ሙዚየም ምረቃ ላይ ይሳተፋሉ ከነገ በስቲያ። እንዲሁም በኢሳያስ አፈወርቂን አጅበው የውጭ ጉዳይ ሚኒስትሩ ኦስማን ሰላህና ሌሎች ወታደራዊ አመራሮች የደህንነት አመራሮችና ሌሎች ሚኒስትሮች አብረው እንደሄዱ ነው ምናልባት የማነ ገብረ መስቀል የማስታወቂያ ሚኒስትሩ የገለጹት። ምንድነው ጉዞ በሚል የተለያዩ የዲፕሎማቲክ ምንጮችን ከዚህ በፊት የነበሩ አጠቃላይ የሁለቱን ሀገራት ትብብር ለማጣራት ሞክሬያለሁ። ምንድነው እንግዲህ ጥቅምት 18 ከትናንት በስቲያ ማለት ነው ክቡር ጠቅላይ ሚኒስትሩ ኢትዮጵያ ተዘግቶባት አትኖርም፣ ኢትዮጵያ ቀይ ባህር አያስፈልጋትም የሚለውንም አልሰማንም፣ ወደፊትም አንሰማም። ካልሰማህ በነገራችን ላይ እንግዲህ የፊዚክስ መምሩን እንደምሳሌ አቅርበው ዝርዝር ማብራሪያ ሰጥተዋል። ተማሪው ረፈደበት ውጭ ላይ እንደተንበረከከ አስተምረው ሲጨርሱ እስከ ዛሬ የፊዚክስ ሊቃውንት ሊፈቷቸው ያልቻሉ እነዚህ ሁለት ጥያቄዎች ናቸው ብለው ጽፈው ሄዳሉ። ተማሪው ገባ፣ ሌላ መምህር ገብቶ ሳያጠፋው በፊት ጻፈ ኖቶች እነዚያን ጥያቄ ሶልቭ ለማድረግ ሞከረ። ሌሎች ተማሪዎች አልሞከሩም። ይሄ ተማሪ ግን አልሰማም። ስላልሰማ ሞከረ፣ ከሁለቱ አንዱን ሶልቭ አረገ። በቀጣይ ቀደም ብሎ ክላስ ከገባ በኋላ መምሩ ማስተማር ጀምሩ ሲሉ እጁን አውጥቶ መምህር በባለፈው የሰጡን ጥያቄዎችን መልስ ይስጡን ነው፣ እነዛኮ የማይፈቱ ናቸው የማይሞከሩ ናቸው ነው፣ አንዱን ሞክሬዋለሁ ያለው በስነ ልቦና አይቻልም ከተባለ አምሯችን ሎክ ያደርጋል። በቃ አይቻልም ብሎ ነው የሚዘጋው። ወራስ እንዳሉትም ክቡር ጠቅላይ ሚኒስትሩ የቀይ ባህር ጉዳይ አይመለከታትም ኢትዮጵያን ተብሏል፣ ግን አልሰማን። ሁለት የቀይ ባህር አይመለከታትም ብለው ደማስቆ ላይ ሶሪያ የሶሪያ ፖለቲካ ኤሊት፣ ባግዳድ ላይ ኢራቆች፣ የፍልስጤም ነፃነት ተዋጅ ግንባር ፒኤልኦ ካይሮ ላይ በሳህል በረሃ ተለላኪዎች ባንዳና ባዳዎች በጋራ ሆነው በመንግስቱ ኃይለ ማርያም ቢሮ ውስጥም በመዋቅሩ ውስጥም በቀዳማዊ ኃይለ ሥላሴ ዘመን በመዋቅሩ ውስጥም የተለያዩ ሀገራት ያኔ በቀዝቃዛው ጦርነት ስለነበረ ኢትዮጵያ በዚህ ጎን ተሰልፋለች በሚል የተለያዩ ጎራዎች ኢትዮጵያ ለመገዝገዝ ለመቀራመት ጥረት አድርገዋል። ያ ጥረታቸው 30 ዓመት ፈጅቶ ቀይ ባህርን ስናጣው ግን አንዳንዶቹ አሁን ከዚህ በፊት ደጋግሜ ብያቸዋል። አንዳንዶቹ ኢትዮጵያ በታሪክ ቀይ ባህር ነበራት አልነበራትም፣ በዚህ ጊዜ በ1902 ስምምነት ወዘተረፈ በህይወት ትሪቲ ቦገስን መልሳለሁ የሚለው የቱርኮችን አሰብ የተሸጠበትን ኦል ዚስ ዲስከስ ያደረጉ ጊዜያቸውን ያባክናሉ። መብታቸው ነው፣ ፕሊዝ መብታቸው ነው። በመርፌ ጫፍ ላይ ስንት መላእክት ይደንሳሉ ብሎ መከራከር መነጋገር ይቻላል።
ኢትዮጵያ የቀይ ባህር ታሪካዊ ህጋዊ ተፈጥሯዊ በኢኮኖሚክ ኢንተረስት በኢትኒክ በጎሳ በብሔር ቀይ ባህር ለኢትዮጵያ ይገባታል ተብሎ በዓለም ትልቁ ተቋም የተባበሩት መንግስታት ድርጅት ተወስኗል። አንቀጽ 300 ውሳኔ ቁጥር 390 ቁጥር 5 ዲሰምበር 26 1945 ተወስኗል። ያ ውሳኔ ሌላ አይደለም የሚለው ታሪካዊ መብት አላችሁ። አንዳንዱ ትናንት የነበረው እስከ 83 የነበራትን ትቶ እንደገና ተመልሶ ከፌዴሬሽኑ በፊት ወደ ኋላ ይመለሳል። መብቱ ነው። እኛ እኮ ያ ውሳኔ በቂያችን ነው። ለተባበሩት መንግስታት የጸጥታው ምክር ቤት ያን መላክ ነው። ኦኬ ያንን እንላከው ሲባል 1950 ዲሰምበር 2 የቀን ስተት እንዳልፈጠር ፋክት ስለሆነ ዲሰምበር 2 1950 የተባበሩት መንግስታት ጠቅላላ ጉባኤ ዩናይትድ ኔሽን ጀነራል አሴምብሊ ነው የወሰነው። አምስተኛው ዘንድሮ 80ኛው ነው አይደል? በ45 ስለተመሰረተ ስንት ዓመት ሞላው ማለት ነው? 80 ከዛኛው 55 ከዚህ 25 80ኛ ዓመት። ይሄ 1950 ማለት የመጀመሪያው 1945 ላይ የተመሰረተ 45 አንደኛው ነው፣ 46 ሁለተኛ፣ 47 ሶስተኛ፣ 48 አራተኛ 1950 ሲሆን አምስተኛው ዓመት ዙሮ ሪዞሉሽን ውሳኔ ቁጥር 390 አምስተኛው የተባበሩት መንግስታት ዘመን የተወሰነው ይሄን ነው የሚለው። ምን ይላል? ነግሬያቸዋለሁ። ኢትዮጵያ በቀይ ባህር ላይ ታሪካዊ ተፈጥሯዊ መብት ስላላት ስለሚገባት the right and claims of Ethiopia based on geography መልክዓ ምድራዊ ለቀይ ባህር ቅርብ ስለሆነች 60 ኪሎ ሜትር እንላለን በተለምዶ 30 ኪሎ ሜትር ገደማ ነው። ከዛ ርቀት ነው እያሸተትከው ማዕበል ቢነሳ የሚያጥለቀልቅህ የጸጥታ ሁኔታው ችግር ሲፈጠር የምትቆለፈው ጂኦግራፊካል ታሪካዊ ስልጣኔያችን በቀይ ባህር ላይ የተመሰረተ ነው። ስንሰለጥን ባደግንበት ዘመን በዓለም አምስቱ ቀደም ስልጣኔ በተባሉት በአክሱም ዘመን ሌላው ቀርቶ የመንን ጨምሮ ደቡብ አረቢያን ራሱን ሳውዲ አረቢያ የሚደርሰው ሁሉ በአክሱም ግዛት ኪንግደም ውስጥ ነበር። ዘን ኢትኒክ ደግሞ አለው። ዛሬም የኢትዮጵያ ትግሬ ከቀይ ባህር ርቆ የኤርትራ ትግሬ ቀይ ባህር ጋር ቢጠቀም ኢሪደንቲዝምን ያመጣል። የፍትሃዊነት ወደዛ እንሂድ ግጭት ይፈጥራል። የኤርትራው አገው፣ የኤርትራው ኩናማ፣ የኤርትራው አፋር የቀይ ባህር ተጠቃሚ ሆኖ የኢትዮጵያው አገው ኩናማ ብሌኑ ሳሆ ከዛ ከራቀ ፍትሃዊነትን ኢርትነትን ይፈጥርና ወደዛ እንሂድ የሚል ኢሪደንቲዝምን ይፈጥራል። የምስራቅ አፍሪካ አንዱ ትልቁ የግጭት ምንጭ ሆነው ይሄ ነው። ቅኝ ገዢዎች ያሰመሩት መስመር ስለሆነ ሌላው ታሪካዊ ነው ተጠቅሷል። አለቀ። ኢትኒክ እና ኢኮኖሚያዊ ሪዝን በየአመቱ አሁን አንዳንዶቹ ኢኮኖሚክ ሪዝኑ ነው እንዴው በትክክል በገበያ ህግ የሚመራ ቢሆን እኮ ሌላ ጉዳይ ነው። የአባይ ጉዳይ ግብጽ ለምሳሌ ሌላው ነገ እኮ ኢንተረስት ሊኖር ይችላል። ኦሞ ሪቨርን የበለጠ ገድብ ይተጠቀማለሁ ብትል ባሮን የበለጠ ኢትዮጵያ ውስጥ እየገደብኩ ቆያለሁ ብትል አዋሽ ለምሳሌ ይሄን ብንሰራ ኢትዮጵያ ያደገች በሄደች ቁጥር ሲሆን የተለያየ ኢንተረስት ያለው ይመጣና ከገበያ ይልቅ ወደ ፖለቲካ ይሄዳል። በአመት ኢትዮጵያ $2 ቢሊዮን ዛሬ ባለው ኢኮኖሚያችን ነው። በነገራችን ላይ ዛሬ አሁን ለምሳሌ በዚህ አመት ለወደብ የምንከፍለው እየጨመረ ነው። ለምንድን ነው እየጨመረ የሚሄደው? ኢኮኖሚያችን እያደገ ይሄዳል። እያደገ ሄደ ማለት ምን ማለት ነው? ሌላ አይደለም እኮ ኢኮኖሚያችን አደገ ማለት ወደ ውጭ ገበያ የምናቀርበው እያደገ ይመጣል። ከውጭ ደግሞ የምንገዛው እየጨመረ ይመጣል። ለምንድን ነው እየጨመረ የሚመጣው? ከውጭ ቴክኖሎጂ እንገዛለን፣ ሮ ማቴሪያል እንገዛለን። የበለጠ ደግሞ
ኤክስፖርትና የፈለገው ብታረጉት አንድ ሀገር ሰልፍ ሰፊሸንሲ ሊሆን የሚችለው በውስን እንጂ በሁሉም ነገር ሊሆን አይችልም። አብሶሉት አድቫንቴጅ አለ፣ ኮምፓራቲቭ አድቫንቴጅ። ኤኒዌይስ እኛ የበለጠ ኤክሴል የምናረግባቸውን እናመርታለን፣ እንሸጣለን። ሌሎች የበለጠ ኤክሴል የሚያረጉባቸውን ደግሞ እናመጣለን፣ እንገዛለን። ኤክስፖርት የምናረገው እያደገ የእሴት የተጨመረበት የኢንዱስትሪ ዕቃ ሊሆን ይችላል። እያደግን በሄድን ቁጥር ኢምፖርት የምናደርገው በጣም ውስብስብ የሆኑ ቴክኖሎጂዎችን ሊሆን ይችላል። እያደግን በሄድን ቁጥር እንደ ትናንቱ ስንዴ ኢምፖርት ማድረግ የለብንም፣ አናደርግም። አሁን ሲሚንቶ እኮ ኢምፖርት አድርገናል። ለሲሚንቶ ግን አይደለም ኢትዮጵያ ለአፍሪካ በቂ ሲሚንቶ ማቅረብ የሚያስችል ሮ ማቴሪያል አለ። ወደፊት ሲሚንቶን ለማምረት የሚያስችል ማሽኑን ኢምፖርት ልናደርግ እንችላለን። በተመሳሳይ ከሰል ድንጋይ ሁሉ ኢምፖርት እናደርግ ነበር። ይሄ በየዓመቱ ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው፣ ፍላጎታችን እየጨመረ ነው። በዛው መጠን የመንግስት ኤክስፔንዲቸር እየጨመረ ነው፣ የዜጎች ኤክስፔንዲቸር እየጨመረ ነው። ወደብ ደግሞ ፒውርሊ ከኢኮኖሚያዊ ኮሞዲቲ ሸቀጥነቱ አልፎ የጸጥታ ጉዳይ ነው። በሌላ መልኩ ጠላትህ በድንበር ርቀት አሰብ ላይ ለምሳሌ ሆኖ ኔቪ ላይ አታክ ሊያደርግ ይችላል። ሃይ ሲ ላይ ሊሆን ይችላል ለምሳሌ ውጊያው የሚፈጠረው። እኛ ግን አገራችንን አስተማማኝ የሆነ ኢኮኖሚያችን የበለጠ እንዲያድግ እንስራውን አንዳንዱ ይመጣና ጦርነት እኮ ልንገጥም ነው። የመጀመሪያ ነገር የኢትዮጵያ መንግስት ጦርነት ገጥማለሁ አላለ። ይሄ ዴዲንድ ነው፣ በአደባባይ የተነገረ ነው። አገራችን በአደባባይ ነው የሚናገሩት። ጦርነት አንፈልግም፣ ወደ ጦርነት እንድንገባ ግን የሚያረግ ስራ እየሰራችሁ ነው። የጦር መሳሪያ አታስተላልፉ፣ ህገወጥ የሰው ንግድ ላይ አትሰማሩ፣ ህገወጥ የገንዘብ ምንድነው ምንዛሬ ላይ የገንዘብ ሽያጭና ንግድ ላይ ገበያ እዚህ ኢትዮጵያ ውስጥ ገበያ ዶላር የሚመነዝር ማን ነው? ሻዕቢያ እኮ ነው። ለምን ትራክ አታረገውም ስል ሻዕቢያ ራሱ እኮ በቃ የተሰነሰ ወይ ያቆርዳ ሰው አይደለም እዚህ ያለው፣ ባንዳውን ይጠቀማል። እዚህ ባንዳው ደግሞ የተወሰነ ኢኮኖሚያዊ ጥቅም ካገኘ 4 ብር 5 ብር ልዩነት ካገኘ አንዳንዶቹ በቅንነት ኦኬ ባንክ ሂጄ 150 ብር ነው የምመነዝረው፣ ገበያ ላይ ደግሞ 170 ብር ከሆነ 20 ብር ልዩነት አለኝ። ይህንን ማክሲማይዝ ማድረግ የሚፈልጉ አሉ። ህገወጥ የሰዎች ዝውውር ላይ ይሰማራል። በህገወጥ የሰዎች ዝውውር የተገኘውን ገንዘብ ለምሳሌ አንድ ሰው አፋር ጋር ሊሆን ይችላል ቤዙ፣ ወይ ወደ ወልቃይት ሁመራ ጋር ይሄዳል። ሁመራ ጋር ከሄደ በኋላ በተመቻቸ እንግዲህ ኢሌጋል የሆነ ነገር ውስብስብ ነው፣ ቴክኒክ ጥበብ የተሞላበት ነው ይደረጋል። ለአንድ ሰው ለምሳሌ 300 ሺህ ብር ላዘዋወሮች የሚከፈል ከሆነ ይህ 300 ሺህ ብር ምንድነው የሚደረግበት? በዚህ 300 ሺህ ብር እዚህ ይመነዘራል ወደ ዶላሩ ይሄዳሉ ወደ ኤርትራ ማለት ነው። ወይንም የቁም እንስሳት ይገዛበታል። የቁም እንስሳት በዶላር ይሸጣል፣ ህገወጥ ንግድ ወይንም ማዕድን ንግድ ላይ ይውላል። ከዚህ ታቀቡ፣ ፎርጅድ ብር አታትሙ። በተፈናቃይ ሰበብ በስደተኛ ሰበብ ጸጥታ የሚያውቅ አሸባሪ አትላኩ። ይህን እያረጋችሁ ከቀጠላችሁ ግን ብሎ የሆነ ቀን ትግስቱ ያበቃል። ኤኒዌይስ ይህን ተከትሎ የቀይ ባህር ኢትዮጵያ አይገባትም የሚለውን አልሰማንም፣ አንሰማም። ስለማንሰማ መፍትሄውን እንፈልጋለን፣ ጥረታችን አጠናክረን እንቀጥላለን። የሚቆም ነገር አይደለም መባሉን ተከትሎ እንግዲህ በዛሬው ዕለት አስቀድሜ እንዳልኳችሁ በጠዋቱ ወደ ካይሮ አቅንተዋል። ያለኝ የተጨባጭ መረጃዎች የሚያሳዩት አንደኛ ታስታውሱ ከነበረ ሴፕቴምበር ላይ ኦልሞስት ልክ የዛሬ 1 ወር ከ10 ቀን በፊት ግብጽ አረብ ኔቶ ወይም ኔቶ ስታይል የሆነ አረብ ዲፌንስ ፓክት እናቋቁም፣ አረብ ዲፌንስ ፎርስ ይቋቋም። ይሄ ዓላማው የአረብ ሊግ አባል ሀገራትን እንደ አረብ ሊግ የቀይ ባህር ተዋሳኞችን ደግሞ በቀይ ባህር ላይ ሊፈጠር የሚችልን ስጋት የሚመክት ከጀርባው የሚመስለው
እስራኤል ኳታር ዶሃ ላይ ጥቃት ፈጽማ ስለነበር በወቅቱ በተመሳሳይ እስራኤል ሳውዲ አረቢያ ላይ ወይ ዩኤኢ ላይ ወይ የሆነ ሀገር ላይ ጥቃት ብትፈጽም በጋራ እንድንመከት የሚል ነው። ዓላማው ግን የኢትዮጵያን የቀይ ባህር ጥያቄ ግስጋሴ ጉዞ ለመግታት በሚል ይሄ ጥያቄ ቀርቦ ነበር። በድር አብደላቲ ነበር ያቀረበው። እንግዲህ በ1950 የአረብ ሊግ አንዱ ጆይንት ዲፌንስ ኤንድ ኢኮኖሚክ ኮኦፕሬሽን ትሪቲ የሚላለው የጋራ መከላከያና የኢኮኖሚ ትብብር ስምምነት ይህንን ምክንያት በማድረግ በድር አብደላቲ አቅርቦት ነበረ። በዚህ በቀረበው ላይ ተቀባይነት አላገኘም ማለት ይቻላል። ግን ኳታርና ዩናይትድ አረብ ኤሚሬት ቶታሊ አብሶሉትሊ ሪጀክት ነው ያደረጉት። አዲሱ ኢሳያስ አፈወርቂ ተስፋ እያደረገው ያለው ከግብጽ በኩልም ፍላጎቱ ያለው ሁለቱ ሀገራት ጆይንት ዲፌንስ ኤንድ ኢኮኖሚክ አግሪመንት ለመፈጸም የጋራ ወታደራዊና ኢኮኖሚያዊ ትብብር ለመፈጸም አንድ ተስፋ ይደረጋል። ይሄ በተደጋጋሚ ኢሳያስ አፈወርቂ 5 ቀን አንዴ 8 ቀን አንዴ 2 ሳምንት ጅዳ ነው የነበረው እየተማጸነ ተማጽኖ ምንድን ነበር የሚለው? አሰብን ውሰዱልኝ የናንተ ይሁን ብትፈልጉ 50 ዓመት ብትፈልጉ 100 ዓመት እንፈራረም አልሙት ተጠቀሙበት ኔቪ መስርቱ የሚል ነበር። ዓላማው ምንድነው? ኢትዮጵያ ወደ አሰብ ስትገሰግስ የምትጋጨው ከኤርትራ ጋር ብቻም ሳይሆን ከጀርባ እንግዲህ የጎልያድና ዳዊት እንደሚሆነው ትንሹ ዳዊት ከኋላው እግዚአብሔር ነበር እንደሚባለው ማለት ነው። ከጀርባ የናንተን የሚሊተሪ የናንተ ወታደራዊ ኔቪ ቤዝ ይኖር ወደቡን አልሙት የሚል ነው። ነገር ግን ሳውዲ አረቢያ እንደምታውቁት ኢትዮጵያ ውስጥ ትልቁ ኢንቨስተር ነው። ያው ሸክሴና ላይ ያለ ቡድን በሳት ፎሪን ዳይሬክት ኢንቨስትመንት ትልቁ ነው። ቻይና ቱርክ እያለ ይከተላል። ይህንን አንፈልግም። የጅዳ ስምምነት ደግሞ አፈራራሚ ነው ሳውዲ አረቢያ። በዛ የጅዳ ስምምነት አሰብ እኮ ተነስቷል፣ ቀይ ባህር እኮ ተነስቷል። ኤክስክሉሲቭ ኢኮኖሚክ ዞን ይቋቋማል ይላል። ምን ሌላ ምን ማለት እኮ አይደለም። ኮምቦልቻ አይደለም የሚቋቋመው ወይ ባህር ዳር፣ ጎንደር፣ ጅማ፣ ሰመራ ሊሆን አይችልም። ፍሪ ትሬድ ዞን የሚቋቋመው ኤክስክሉሲቭ ኢኮኖሚክ ዞን የሚቋቋመው አሰብ ነው። ክቡር ጠቅላይ ሚኒስትሩ ማስቀምጠዋል። ከጣሊያን ጄኔሬተርና ክሬን መጥቶ ነበር ይመለስ ነው የተባለው። ጥያቄው ትናንት የተነሳ አይደለም። ደጋግመን እዚህ እንደጋት ቤተሰብ መጣቁት ነው። እኔና ኢየሱስ እንደመር አሰብ እንካፈላለን ተብሏል። ራሱ ኢሳያስ አጨብጭቧል። በነገራችን ላይ ባጫ ደበሌ ጀነራል ባጫ ደበሌ በኬንያ የኢትዮጵያ አምባሳደርም ትናንት ተመሳሳይ መልእክት አስተላልፈዋል። ኢትዮጵያን መዝጋት፣ ኢትዮጵያን መመቅኘት ለዜጎቹ ተስፋ የሌለው ምርጫ የሚባል የሌለው ህገ መንግስት የሌለው የሚኒስትሮች ምክር ቤት የሚባል እንዲሁ ለማስመሰል እንኳን ጀስት ለይስሙላ እንኳን የሌለው በጀቱም የማይታወቅ አንድ ብቸኛው ስራ ውትድርና ብቻ ይሆን ላይፍ ታይም የህይወት ዘመን ውትድርና ይሆን በአፍሪካ ዜጎቹ በከፍተኛ ደረጃ እየተሰደዱበት ያለው ኢሳያስ አፈወርቂ ለ5 ቀን ተማጽኖ ካይሮ ገብቷል። የጦር መሳሪያ ድጋፍ እንዲደረግለት እንደሚጠይቅ የጋራ ወታደራዊ ትብብር የኢትዮጵያን ቀይ ባህር ግስጋሴ ለመክታት በግብጽ ሳውዲ አረቢያ የሚመራ የቀይ ባህር የጋራ ወታደራዊ ተቋም እንዲመሰረት ተማጽኖ ልመናለው። ያ ስለማይሳካ የሁለቱ ሀገራት ግብጽና ኤርትራ የሚመሩት በጋራ ወታደራዊ ስምምነት ተፈራረሙ እንዲባል ይሄ ሁለት ትርጉም አለው። አንደኛ ለሳይኮሎጂካል ዋርፌር ኢትዮጵያና ግብጽ ወይ ኢትዮጵያና ኤርትራ ወደ ጦርነት ከገቡ ግብጽ ትጨመራለች። ኦል ዌዘር ስትራቴጂክ ፓርትነርሺፕ ተፈራርመዋል እንዲባል ነው። ኢትዮጵያ አሁንም ጦርነት እንገጥማለን ያለ የለም። እንግዲህ ለኤርትራ ወገኖቼ አይ ቲንክ እነሱም ይገባቸዋል ብዬ ተስፋ አደርጋለሁ። ሌሎችን ተማምኖ ጦርነት መክፈት ክቡር ጠቅላይ ሚኒስትሩ እንዳሉት አለዋቂነት
ሞኝነትም ነው። ለምን ዩክሬን አሜሪካና አውሮፓን ተማምኖ ወደ ጦርነት ገብቶ ማንንም አላዳንም፣ ማንንም አላተረፈም። ቀስ በቀስ እንደ ዘንዶ እየተዋጠ ነው ያለው ዩክሬን። አንዴ አሸንፎ አንዴ ተንደርድሮ ዩክሬን መግባት የሩሲያ ጦር የሚከብደው አይመስለኝም። ፐርሰናል ባለኝ ግንዛቤ ዩክሬኖች በጣም ጀግኖች ናቸው፣ መዋጋት ይችላሉ። ግን ካፓቢሊቲ ይባላል ሚሳኤልም ኦርሽኒክ ሚሳኤልም ምኑንም ተጠቅሞ ባንዴ ጥሶ ሊገባ ይችላል። ግን እንደዛ አይደለም የመረጡት ስትራቴጂ። ማዳከም፣ ቀስ ብሎ እንደ ዘንዶ መዋጥ፣ የዩክሬን መሰረተ ልማቶችን ማውደም፣ ባቡር የለም መኖሪያ ትልልቅ ማኑፋክቸሮች እነዚህ ሰው ማናዳ ነው ዩክሬን የለም። መጨረሻ ላይ በሉዓላዊነቱ ላይ እንዲወስን ሬር አርዝ ሚነራልስ ሬር አርዝ የሚባሉት እነዚህ ልዩ የሚባሉት ሚነራልስ እንዲሰጡ ነው። እሱም ደግሞ ዩክሬን አስፈላጊነቱ አሁን ከዛሬ ጀምሮ ኢሬሌቫንት ነው የሆነው። ከቻይና ጋር ተፈራረመ ዶናልድ ትራምፕ። ያን ልዩ የሆነ ማዕድን ብርቅ ማዕድናትን እነዚያ ብርቅ ማዕድናት ከስልኮቻችን እስከ ጦር መሳሪያ ተዋጊዎች በሙሉ የሚያስፈልጉትን ሬር አርዝ ሚነራልስ ኤሌመንት ቻይና ለአንድ ዓመት ልታቀርብ ተስማምተዋል። ታክሱ ይቀንሳል። ዶናልድ ትራምፕም ቤጂንግን ለመጎብኘት ወደዛ ገብተው ኢኮኖሚ ነው ፍላጎት። ያን ማየት ያስፈልጋል። ጋዛን እያየ ሰው ማንም አብሮህ ሊሰራ እንጂ አብሮ ሊዋጋ የሚፈልግ የለም። ይህንን ኦልዌዘር ስትራቴጂክ ፓርትነርሽፕ ተፈራረሙ የሚል አንድ አለ። ሁለተኛ የጦር መሳሪያ ድጋፍ ነው። የጦር መሳሪያ ድጋፉ በኤርትራ በኩል ወደ ሻቢያ ወደ ህዋት እንግዲህ ህዋት በዚህ ሳምንት 2 ሳምንት ውስጥ ውጊያ ከፍታለሁ የሚል ፕሮፓጋንዳ እየነዛ ነው። እሱን አብረን የምናየው ነው የሚሆነው። ከዛ ባለፈ ግብጽ የአሰብ ወደብን በነፃ በመውሰድ በወደቡ ዙሪያ የባህር ኃይሏን ጨምሮ የጦር ሰፈር እንድትገነባ ለመማጸን ነው የሚሉ ሰፊ መረጃዎች አሉ። ይሄ ደግሞ ለኢትዮጵያ አስፈላጊ አይደለም እንዳልኳችሁ፣ ግን ለኢትዮጵያ ድልም ነው ይዞ የሚመጣው። ፕሪኢምፒቲቭ ስትራይክ ይባላል። አስቀድመ ተመታል። የግብጽ አሰብ ላይ የጦር ሰፈር እንድትገነባ በፍጹም እስራኤል አትፈቅድም፣ በፍጹም ዩናይትድ አረብ ኤሚሬት አትፈቅድም፣ በፍጹም ሳውዲ አረቢያ አትፈቅድም፣ ኢራን አትፈቅድም፣ ማንም አይፈቅድም። ይሄ ደግሞ ራሷ ኤርትራንም እንዲሁም አሰብ ላይ የሚኖር ማንኛውንም ወታደራዊ ቤዝም ታርጌት አድርገህ አታክ ለማድረግ የሚጠቅም ነው። ከዛ ባለፈ እንግዲህ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብደልፈታህ አልቡርሃን ጎን በመሰለፍ ኤርትራ እየተዋጋች ነው በጦርነቱ። በዚህ ጦርነት በመሳተፋቸው ከሱዳን ፈጥኖ ድራሽ ኃይሎች ሄሜቲ ከጀነራል ዳጋሎ ጥቃት እንደሚሰነዘርባቸው ይጠበቃል። ኤልፋሸርን ተቆጣጥሯል። እንግዲህ ከኤልፋሸር የሚወጡ ስቶሪዎች ያው ዋን ሳይድ ስቶሪ ነው። ድሮ በደንብ ማየት ያስፈልጋል። ግን በጣም አሰቃቂ እነዚህ የእርስ በርስ ግድያዎች፣ ማስኪሊንግ፣ ጄኖሳይድ የሚመስል ነገር ይታያል። በቀጣይ አስመራ፣ ምጽዋ ታርጌት ሊሆኑ እንደሚችሉ ነው እየተነሳ ያለው። ኤልፋሸር ጋር የነበረው ወታደራዊ ቤዙ ሙሉ ለሙሉ ዳርፉርን እና ወይም የዳርፉር ግዛትን ፓራላል ስቴት እንግዲህ ለመመስረት በጣም እድል እየፈጠረ ሱዳን ለሁለት የምትከፈልበት እድል እያደገ ነው። ኦፍኮርስ ኤርትራና ግብጽ በዚህ ተመካክረዋል። የሱዳንን ጉዳይ እንደሚመካከሩ ይጠበቃል። ቀጠናዊ ሲባል ሌላው የህዳሴ ግድብ ጉዳይ ነው። የህዳሴ ግድብ ምንም ልታደርገው አትችልም። ኦልሬዲ ውሃው አለ፣ ግድቡ አለ፣ ኤሌክትሪክ እያመነጨ ውሃው ይወርዳል። ይሄ አስገድዶ የዋተር ሴኩሪቲ ማንም ተገዶ አሁን የክቡር ጠቅላይ ሚኒስትሩ ነው ደግሞ 10 ሆኖ ተደራጅቶ ቢመጣ ኢትዮጵያን ሊያሸንፍ አይችልም። ኢትዮጵያና ኢትዮጵያውያን የሚሸነፉ አይደለም። የውስጥ ባንዳዎችም አሁን አሰላለፋቸው አስቀድሞ በተከበረው ፋኖስም የሚነግሩት ባንዳዎች ናቸው ስንል ብዙ ሰው ውሸት ይመስለው ነበር። አሁን በግልጽ የሆነበት በግልጽ የታየበት ሁኔታ አለ። እነዚህ ጸረ ድሮን መሳሪያ እንደሚጠይቁ አስቀድሞ ኤርትራ የሶላር ፓኔል ምንድን ነው እንግዲህ ከኢትዮጵያ በቀላል በርካሽ ሳንቲም ከተከዚህ ኃይል መቀጠል እኮ ይቻላል። ግን በዲዝል ጀነሬተር በናፍጣ ነው ኃይል የሚያመነጭ እና የሶላር ኤሌክትሪክ ፓወር ለማመንጨት ቃል ገብተውላቸው ነበር። ያንን አፈጻጸም ጨምሮ የተለያዩ ጉዳዮች እንደሚገመግሙ ነው የሚጠበቀው። አጠቃላይ
አሁን ለአሁኑ ያለኝ መረጃዎች እነኚህ ናቸው። ምናልባት የኒውክሌር እሽቅድድም እንደገና ዳግም የቀዝቃዛው ጦርነት ዳግም የሚመለስ ይመስላል። እንግዲህ ዶናልድ ትራምፕ ከ33 ዓመት በኋላ ፔንታጎን የኒውክሌር መሳሪያዎችን እንዲፈትሽ በኒውክሌር የጦር መሳሪያ ላይ የሚደረጉ ምርምሮች፣ ሙከራዎች ዳግም እንዲቀጥሉ ትዕዛዝ መስጠታቸው እየወጣ ነው። በተመሳሳይ ሩሲያ ወደ ባህር ውስጥ የሚተኮስ ዘንድ ያ ባህር ውስጥ የሚተኮሰው ደግሞ ተመልሶ ማዕበል በማስነሳት ከተሞችን ሊያጠፋ የሚችል ኒውክሌር የሚያንቀሳቅሰው የጦር መሳሪያ መፍጠራቸው የተነገረ ነው። ይሄ ምናልባት ለአውሮፓውያን ጥሩ መልእክት አይደለም። ኤኒዌይስ ለጋት ውሎ ያሉ አጫጭር መረጃዎች እነኚህ ናቸው። ተጨማሪ መረጃዎችን ይዤ ምሽት ላይ ወደ እናንተ ልሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ